እሺ አሁን ከሱ ጋር ነኝ። ሌላ ወሬ አታውራ ማለት ከሱ ጋር ነኝ እና ስልኩ ላውድ ላይ ነው። ቁሌት በቃ አነጋጋሪ ሆናለች። ሁሉንም ያልተገናኘ ሰው አገናኘች ማለት ነው። ወይ ጉድ! ሀይሚዬ ግን ያደረገችው ነገር ማለት ነው። በመልካም ነገር እኔ ሙሽዬ ብትኖርልሽ ሀይሚዬ ታግዝሽ ነበር። አንቺ በመልካም ነገር አስበሽ እናታቸውን አግዘሽ ምርጥ የዶሮ ሰርተሽ ሙያችልም ምናምን እያሉ ያወራሉ። ጉድ እኮ ነው። እንደዚህ ካስደበርኳችሁ ይቅርታ በጣም አንተ ግን እንደዚህ ታላቅ ወንድም ፊት አሳልፈ እኮ ሲያቃጥረው እኮ አያድርስ እኮ ነው። መች ጠራዎች ብሎ በቃ ግግም አላለም። እኛ አይተን ስጠራ ተው እንጂ ብሩክ ተው 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 ይላል። ማልጠራዋትም ብለህ ሳጠራኝ እኔ መጥቻ ቃለሁ ፍጹም ሀይሚዬ ተጠርታ ተለምና ነው የሄደችው። የሆነ ጊዜ እንኳን ሙሽዬ እግሯን ታማ የዛን ጊዜ ነው የገባችው እንጂ አትሄድም ነበር። መሌ ሰርግህን አስፈራርተህ ትጠላታለህ በፕራንክ ሀይሚን። በይ ሀይሚዬ ዶረ ስሪ ብሎሻል አይደለ? በደንብ በርበሬውን ብዝት አድርጊውና የሙሽራ ቀን ሲያቃጥለው ይውላል። ባይዘወይ ቡሩኬ ራሱ ይፈራዋል ማለት ነው። በነገራችን ላይ ማለት ነው ታላቅም ስለሆነ ይፈራዋል እና ሀይሚዬ ፈርታለች፣ ግን ደህና ናት። እንዴ ምን አሳቀቀሽ ሀይሚዬ? አንቺ የሄድሽው ተጠርተሽ ነው። ቪዲዮ አለሽ፣ ማስረገጫ አለሽ። ብሩኬ ነው እንጂ ማስረገጫ ሳይኖረው እኔ ብዬሻለሁ እኔ አላልኩሽም ብሎ ጓሲል። ወይ ጉድ! ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ መሌ ለሰርጉ ሀይሚን ሲጠራት ወይ ይሄ ቁሌት ግን አነጋጋሪ ሆነ እናንተ። ወይኔ እኔም በቀመስኩት አልኩኝ። አሁንስ ትናንትና ሙያ አትችልም ትችላላችሁ እያላችሁ ሀብና ብሩኬ ሲሳለቁ ነበር። ናኒንና ሀይሚን ጎን ለጎን አስቀምጠው እና እንዴት ናኒ አልቻለችም ሀይሚ እንኳን ልጅ ናት ብዬ እኔ ያው አልፌዋለሁ ነገሩ ማለት ነው። ዛሬ ደግሞ ቁሌቷ ይጣፍጣል። በጣም አሪፍ ነው። ለሰርጌ በፕራንክ መልክ ልተዋወቃትና ለሰርጌ እንድሰራልኝ አላለም አቶ መለስ። እኔም አሽቃብጣለሁ። እነሱ ፕራንክ እያደረጉ አይደል? እኔም አሽቃብጣለሁ። ቤተሰብ እንዴ ሀሳቤ የተመቻቸው? አዎ ተመቸን በሉ። እና አሁን ሀይሚዬ ማለት ነው አይንኳት እንጂ ሀይሚዬ ከነኳት መልሷ መከራ ነው። መልሷ መከራ ነው። ስለዚህ አሁን ማለት ነው ብሩኬ አንድ ደካማ ጎን አግኝቷል። መውደድ አይባልም ብሎ መውደድ ይባላል። እናንተ ማን ነው ስሙ? ማን ቲቪ ላይ ነበር? ማን ቲቪ ላይ ነበረ እንትና ሲናገር ሰምቻለሁ። ማን ነበረ ስሙ? የሆነ አርቲስት ሲያወራ ሰምቻለሁ። ብቻ ቆይ ካገኘሁት ነገ አሰማችኋለሁ ድምጹን። መውደድ ይባላል። እንደውም ብዙ ጊዜ የሚጠጣ ይሄ መጠጥ በእስልምና ነው። ግን ብሩኬ እንዴት እንደሆነ ደግሞ ሙሽዬ ራሱ አልመጣላትም በእርግጠኝነት። እና ሙሽዬ ስላለች ብቻ ነው ብሩኬ እኮ የሚያሽቀብጠው መውደድ አይባልም ብሎ ማለት ነው። እሷ ስላለች ብቻ ነው። እሷ ደግሞ አልገባትም ምን ላይ እንደሆነ ማለት ነው። እሷም እኮ መጨረሻ ላይ እንደዚህ የሚባል መጠጥ አለ ብላለች። እና አሁን ለሱ ቅጣት ነው ብሎ እና ዛሬ መሌ ደግሞ ለሰርጌ መጣራት በፕራንክ ነው አላለም ወየው። ስለዚህ ሀይሚ አሁን ምን ታረጊ መሰለሽ? የመሌን ፕራንክ መልስ ምት ማለት ነው። ምን ታረጊ መሰለሽ? የሰርጉ ቀን ማለት ነው ዶሮ ስሩ ተብሎ የለ ከዛዛ ዶሮ ሲሰራ ምናምን ማለት ነው አንቺ የሆነ ዶሮ ላይ ማለት ነው ቀነስ ታረጊና የሙሽሮቹን ለብቻ ታረጊያለሽ። ከዛ በኋላ ግን እንደዛ ነው ብለሽ ከዛ የሚያቃጥል በርበሬ ድርግም አርጊበትና አቅርቢለት። ከዛ በኋላ በቃ ተቃጠለ ማለት ነው። ወይኔ አራስ ቀልዳችሁ ነው ቤተሰብ እንዴ! ሰርግና ሞት እንኳን አንድ ነው ይባላል። ደግሞ የሰርጉ ቀን እንደዚህ ተበላሽቶ ዞሮ ማለት ነው መሌ ቻለው መልሱን ቻለው። የሃይሚ መልስ ወይ ሃይሚን አትንኩ ከተነካችሁ እና እንባንባ ነው የሚያስብላችሁ የሷ መልስ ማለት ነው። ብሩኬም አሁን እንዲህ ስቀሽ ምናምን ቸክሰሻል። ዛሬ ጉድሽ ነው የሚፈላው። የምሬን ነው። እንዲህ ነካ ታደርጊያለሽ፣ በኋላ ስቃይ ውስጥ ነው የምትገቢው ብሩኬ ማለት ነው። ሰምተሻል። እና ዛሬ መሌ እውነት ለመናገር የሆነ ፊዚካሉ ያስፈራል። ትንሽ የሆነ ከበድ ይላል። ሀብ እንኳን የሆነ ሀብም ትንሽ ከበድ ይላል፣ ግን ይስቃል ነገር ትንሽ ሶፈታ ይላል። ያኔ ሁሉም መልከ መልካሞች የሙሽዬ ልጆች ምንም ስም አይወጣላቸው መልከ መልካሞች። አሁን አንድ በስንቱ የሚባል ልጅ አለ ተብሏል። እሱም ባየ ነው እኛ መሌ ነው ታላቅ እያልን ስንጎረር እኔ ቤተሰብ እኔን ነው። ሌሎችም አላችሁ በእርግጠኝነት በቀደም ጠይቃችሁኛል። ብሩኬ 4ኛ ልጅ ነው። ወይኔ እናንተ ግን የመጨረሻ ልጅ እንዴት ነው የሚያድገው? የኔ ወንድም እኮ መጨረሻው ማለት ነው የመጀመሪያ ልጅ እኔ ነኝ፣ ግን እሱ መጨረሻ ምን ያክላል? ጌታን ግርም ይለኛል። የመጨረሻ ልጆች ግን ቁመት ከየት ነው የሚያመጡት? ውፍረት ከየት ነው የሚያመጡት? እንደውም የመጨረሻ ልጅ ያልተስማማት ለሀይሚ ብቻ ነው።
ከዛ ውጪ ለወንዶች በጣም ነው የሚስማማው። ለምን እኔ በወንድሜ ስላየሁት ማለት ነው። ለሴት ግን ያን ያክል ይመቻል አይመችም አይደለም አላውቅም። ለወንድ ግን በጣም ነው የሚመቸው የመጨረሻ ልጅ መሆን። አሁን ወንድሜ ከቤቱ ልጅ ትልቅ እሱ ነው በቃ ገምለል ይላል። እኔም አብሬው አልሄድም። አብሬው ከሄድኩማ እንዲህ አንቺ ትንሽ ነች ታላቅ ሲሉኝ እኔ እንዲህ እስትጋሻው ላይ ውትፍ ብዬ ነው የምሄደው ሲሄድ ማለት ነው። ከዛ መንገድ ላይ ታናሽ ነች ታላቅ ነች ለማለት አፍራለሁ። ከዛ ለብቻዬ ነው የምሄደው እኔ አብሬ አልሄድም ከሱ ጋራ እና ቤተሰብ ተው ትንንሾች ቀስ ያላችሁ ደግሞ አታስፎግሩ እንዴ። አሁን ጭራሽ ቁመቱ የሚበልጠው ብሩክ ነው እንዳያችሁት ማለት ነው ከመሌ ማለት ነው። እና ያኔ ችግር የለውም። ኤኒዌይስ ዛሬ ፕራንኩ በዚህ መልኩ አልፏል። ግን የመልስ ምቱን ማለት ነው ወይ ከሰርግ በኋላ ወይ ከሰርግ በፊት አድርጊውና መሌን ማለት ነው ማየት እንፈልጋለን። ሀይሚዬ አሁንማ ቡታጅራ ነው ያለሽው። ቡታጅራ እናት የምታውቂያቸው ሁሉ አይጠፉም። ወንድሞቿ ቢኖሩ በወንድሞቿ ትበቀል ነበር። አሁን በማን ትበቀላለች? ጀስት ማን አለ? ቢኒያምም አለ። ቢኒያምም ይበቀልሻል። ሌላ ማን አለ? ማንም የለ። በዚህ አጋጣሚ መሌ ለእንትንህ ለሰርግህ ዩቱብህን ብትሰራበት ብዙ ሰው ያኔ ሊያነሳ ይችላል። ሰብስክራይብም ሌላም ነገር ብዙ ነገር ልትደረግ ትችል ነበረ። ቻናል ከፍቷል ግን አይሰራበትም። በነገራችን ላይ ቻናል መስራት ቀላል ነገር አለም። ግን ደግሞ ፌመስ ወንድም አለ ብሩኬ ሼር ቢያደርግልህ 20,000 30,000 ይገባላል። ከዛ በኋላ ባለቤት ብትሰራበት በጣም የተሻለ ነው። ላይቭ ላይ አንዳንዴ ላይቭ ላይ ቲክቶክ ላይ ስትሳተፉ እናያለን እና ብዙ የጨረቃ ፋሚሊ ወደዋቸዋል፣ ተቀብለዋቸዋል እና ብትሰሩ መልካም ነው ብዬ አበረታታለሁ። ቤተሰቦችም የጨረቃ ፋሚሊዎች እስኪ መሌ ስራ ዩቱብ ቻናል ከባለቤቱ ጋር አቴነሽ ነው ባለቤቱ ስሟ ቴነሽ ባልሳሳት ቴነሽ መሰለኝ እንደዛ ነው ያለችን። አንድ ቀን ላይቭ ላይ ገብተን ስናወራት ቴነሽ ነው ያለችን እና በዚህ አጋጣሚ ሙሽዬ ልጆችሽ ተዳሩ። ዩቱብ ቻናል ላይ ካፕል ሆኖ ሲሰሩ አይተሽ ተጋቡ ሚስት ባል የምትይው ነገር ይገርመኛል። ሲስ የስራው ባህሪ ነው ይሉኛል። እኔ ደግሞ እንደዛ ምልበት ፓርት አለኝ፣ ምመረምርበት ፓርት አለኝ። ጭንቅላቴ ሲያወራ ዝም ብሎ ያወራም። አንድ ነገር እኔ የተናገርኩት ነገር ዛሬ ባይሆንም ሳምንት 2 ሳምንት ቆይቶ ይሳካል። እኔ አሁን ብሩኬ ከዱባይ መኪና ያስመጣል አልኳቸው፣ ያስመጣል። አሁን ደግሞ የሆነ ቢዝነስ ይከፍታል። እሱ ነው ማለት ነው። ጠብቁ ማወራውን ነገር ማለት ነው። እያንዳንዱ እኔ ውሸት አላወራም። ውሸት ግን ብዙዎቻችሁ ውሸት አታወሪ ምናምን እንዴ። መልካም ምኞት ራሱ በመመኘት እኮ ጥሩ ነገር እኮ ነው። መልካም ነገር መመኘት በራሱ አንድ ነገር ነው። ግን እኔ ደግሞ እያንዳንዷን ነገር ብሩክ የሚፈጽማትን ነገር ነው ማወራው። እና አሁን የብሩክና የሃይሚ ፍቅረኛሞች መሆን አለመሆን 2 ልጆች አላችሁ እኔ ጋር ኮመንት ላይ የሚያወዛግባችሁ ማለት ነው። ልመልስላችሁ መልሽ ትሉኛላችሁ። ብዙ ጊዜ ብሩክ እንግዲህ አይታቸዋል። ታላላቅ ወንድሞቹ አላገቡም አይደል እንዴ? እነሱ እስኪያገቡ ግዴታ መጠበቅ አለባቸው። እነሱ ደግሞ ሳያገቡ እየጠበቁ የነበሩት ብሩክም ሁነኛውን እስከሚያገኝ ሀብም ሁነኛውን እስከሚያገኝ የትልቁን የመጀመሪያ ልጃቸውን አናቅም። ያግባ ብቻውን ይኖር የምናውቀው ነገር የለም። እኔ አላውቀውም በበኩሌ። መሌን እንደምታዩት ያው አብሮ ነው ከሚስቱ ጋር ያለው። ግን አሁን ግዴታ ሲመጣ ብሩክም በቃ ቦታ ልቀቁ እያለ ሲያስጨንቃቸው ጊዜ ወደ ሰርግ ግዴታ እየገቡ ነው ማለት ነው። እና ሃይሚ ብሩክ ለሃይሚ ባል የማይመስላችሁ ሃይሚ ለብሩኬ ሚስት ማትመስላችሁ ሰዎች ተረጋግታችሁ ያው ፍጻሜውን ማየት ነው። ምንም ማለት አልችልም። እናንተ እንዴት ማስረዳት እንዳለብን እንግዲህ አናቅም። ከዚህ በላይ እንግዲህ አላቅም። እኔ እንጃ በምን አይነት መልክ ላስረዳችሁ። እንግዲህ ብሩኬ ያኔ አፈቅርሻለሁ ስላላ ነው ይሄ ሁሉ ጣጣ ያመጣው። እሱን ደግሞ አይልም ብሩኬ። ለምን አይልም? ትልልቅ ወንድሞችን ማየት ትችላላችሁ። በቃ በተግባር ነው። ተግባሩ ላይ ሲደርስ በስነ ስርዓት አባቷን ጠይቆ እናቷን ጠይቆ በስነ ስርዓት ፈጣሪ በፈቀደው መልኩ አግብቶ ይወስዳታል። አለቀ በቃ እንደዛ ነው። የሃይሚና የብሩኬ ደግሞ ለቪዲዮ የቀረበ ወይም ደግሞ ለሌላ ነገር የቀረበ አይደለም። በመጀመሪያ ነው ልክ ናቸው፣ ግን ከሆነ ጊዜ በኋላ ተቀይሯል። ታዲያ ብሩክ ባይወዳት ባያፈቅራት ለወደፊት መስመሩን ባያስብ ከቤተሰብ ውስጥ እንደዚህ ለምን ያስተዋውቃታል? ከሙሽዬ ጋር ለዛውም ከእናቱ ጋራ። እናት እኮ ክብር አላት እኮ። እናንተ ምን አስባችሁ ነው? በዛ ላይ ደግሞ እሱ ኤምጂ ሆኖ በሄደበት ቦታ ይዟት የሚሄደው የእሷን የሆነ ነገር ከቨር የሚያደርገው እሱ ምንድን ብሎ ነው? የትኛው ሰው ነው? እሺ እንደዛ አድርጎ ያያችሁት ካፕል ሳይሆኑ አብረው ሰርተው ቪዲዮ የትኛው ሰው ነው ስለ ሃይሚ የሚቆረቆር ስለ ሃይሚ የሚንከባከብ የጎደለባትን የሚሞላ
የትኛው ወንድ ነው? ጻፉልኝ ኮመንት ስር። አንድ ጥያቄ። ሁለተኛ ጥያቄ ሀይሚ እኔ ከብሩኬ ውጪ ሌላ ማንንም አልፈልግም፣ አይኔም አያይ ልቤም አያስብም ብላለች። የሆነ ነገር ሲደረግላት ግልባጩን መልሳ የምታደርገው ነገርስ? ይሄ እሷ ሴት ልጅ ናት። ምን ያደርግልኛል ብላ ነው እሷ የምታደርግለት? ለምን ብላ ታደርግለታለች? ስለምትወደው ስለምታፈቅረው፣ የወደፊት የትዳር አጋሬ ብላ ስለምታስብ። ሌላው ይቅር ስለ ልጅ ስለመውለድ 4 ልጅ ስለመኖር ምኞት ያወራ ማን አለ ከዩቲዩብ ላይ? ማንም። ብሩኬና ሀይሚ ብቻ፣ ብሩኬና ሀይሚ ብቻ። አስረግጬ ነው የምነግራቸው። እነዚህ ልጆች እቅድ ባይኖራቸው ሀሳብ ባይኖራቸው በዚህ ልክ እንደዚህ ስማቸውን ያቆሽሻሉ ሚዲያ ላይ ብዬ አላስብም። ሚዲያ እኮ ቪዲዮ የያዘው ነገር እኮ ለህይወታቸው አደጋለሁ ታውቃላችሁና እነሱ ደግሞ እንደምታዋቸው ገና ልጅ ናቸው። ብሩክም የመጀመሪያው ነው፣ ሀይሚም ብሩኬ የመጀመሪያ ናቸው። በዚህን ልክ ለቪዲዮ ብለው እንደዚህ አይነት ቅርርብነት ይፈጠራል ብዬ እኔ በፍጹም አላስብም። በፍጹም አሉ እኮ ካፕል መስረው የሚሰሩና ከዛ ከካሜራ ጀርባ ሌላ ሰው የሚሆኑ አሉ። እሱን ከፈለጋችሁ ይዤላችሁ እመጣለሁ፣ ሰራላችኋለሁ ከፈለጋችሁ እሱን ማለት ነው። ግን የብሩክና የሃይሚ በፍጹም እንደዛ አይነት አይደለም። እንደዛ የምታስቡ ሰዎች መልሽ ስላላችሁ ነው የምመልስላችሁ ማለት እንጂ መመለስ አይጠበቅብኝ። እና ብዙ ጊዜ ብሩክ የተግባር ሰው ስለሆነ ነው፣ ሁሉ ነገር በተግባር ማድረግ ስለሚፈልግ ነው። እንደ ማንኛውም ሰው ይሄ ቀለበት አሁን ብሩክ የመግዛት እውነት አቅቶት ነው እስካሁን ለሃይሚ ቀለበት ያላደረገው? መሆን የለበትም። በቃ በክብር በቤተሰቦቿ በቃ ክብር ባለው ነገር እንደዛ ነው። ያንን ነገር ስለሚፈልግ ነው። ያንን ነገር ደግሞ እያያችሁ ነው። አንድ ሰው ከቤቱ ነው ሁሉን ነገር የሚማረው። ገባችሁ? ከቤቱ ነው። አሁን እናንተ ትገፋፉታላችሁ፣ ቀለበት አርግ ምናምን ብዙ ነገር ትሉታላችሁ። ያንን ማድረግ አላቃተውም። ግን መጀመሪያ ህይወትን የሚኖረው እሱ ነው። ህይወትን የምትኖረው ሀይሚ ናት። እዚህ ጋር እኛ እንኖርላቸውም እኮ ነገ ሁላችንም የየራሳችን የሆነ ህይወት ሲኖረን ወደ ህይወታችን እንሮጣለን እንጂ ወይ ብሩክ ቀረ ወይ ሀይሚ መጣች ብዬ አሁን የምጨነቀው ነገ ላልጨነቅላቸው ይችላለሁ እኮ። ነገ እነሱ የሚሰሩትን ስራም ላላይ ይችላሉ፣ አይታወቅም። እነሱ እንደሚኖሩት ኑሮ ማለት ነው። አሁን ለምሳሌ ከሀሰን ጋር ምን አወራ? እኔም የራሴ ኑሮ የራሴ ህይወት እያመቻቸው እሱም የራሱ ህይወት እያመቻቸ ስለሆነ እንደ ድሮ ጥልቅ ብዬ ከሀሰን ጋር አላወራም፣ አልጨዋትም። ይሄ ማለት እንግዲህ አስባችሁታል። እሱ ጊዜውን ለማሂ ስለሚሰጥ፣ ብሩክ ደግሞ ጊዜውን ለሀይሚ ስለሚሰጥ ይሄ ነው። ገባችሁ? በአጭር አማርኛ እያስረዳን እኛ ደግሞ በሌላ መንገድ ማሰቡ ተገቢ ነው ብዬ አላስብም። ግን ደግሞ ማሰብም መብታችሁ ነው። እናንተ ትለፋላችሁ እንጂ ብሩኬና ሀይሚ ፍቅረኛሞች አይደሉም ላልሺ ልጅ ይሄ ነው መልስሽ ብዬ አስባለሁ። ውድ ቤተሰቦቼ እንደዚህ አይነት ነገር ለምን ትመልሻለች ላላችሁ ነገር ብዙ ጊዜ ጠይቃኛለች። አትመልሽም ወይ ካወቅሽ ለምን አትመልሽም ብላኛለች። እና እኔ ደግሞ ያወቅኩት ነገር ይሄ ነው። እና ብሩኬና ሀይሚ እንደ አንድ ሰው ናቸው። ጀስት በቃ አለቀ፣ ባልና ሚስት ናቸው። እኛ እንደዛ ብለን ነው የምናስበው። ፍጻሜውን ደግሞ እግዚአብሔር ነው አዋቂ፣ ሰው አይደለም። ነገ ብዙ ቻሌንጆች ሊፈጠሩ ይችላሉ። ያልፉም ይሆናል፣ ላያልፉም ይችላሉ። ፈጣሪ ነው የሚያውቀው። ፈጣሪ የጻፈውን ማንም ሰው እንትን አይለው። የእናንተ እህል ውሃ ይሻግታል እንጂ ማንም መጥቶ ሊጠቀምበት አይችልም። ይሄ የእግዚአብሔር ስጦታ ነው ሁሉም ነገር ግን እግዚአብሔር ደግሞ አንኳኩ ይፈቀድላችኋል የሚባል ነገር አለና ያንን ግዴታ ማሟላት ነው የሚጠበቅባቸው። እኛ ትዳር እኛ ስለፈለግን ሳይሆን እግዚአብሔር ፍቃድ ሲሆን ነው ሁሉም ነገር። ሁሌ ጊዜም ደግሞ ብሩኬ ይላል እግዚአብሔር ፍቃዱ ከሆነ ካገባውሽ እንደዚህ ቢሆን ይላል ሁሌ። ስለዚህ ደግሞ እግዚአብሔር አንድ ቀን ፍቃዱ ይሆናል ብለን ተስፋ እናደርጋለን። ውድ ቤተሰቦቼ አትወዘጋገቡ። ሌላው የዛሬው ፕራንክ መሌ ማይ ጋድ በጣም ነው የሚገርመው። አንደኛ የመጀመሪያ ጊዜው ነው። ሁለተኛ ነገር ብሩኬ ምን አስቦ እንደሆነ በጣም ይገርማል። በዛ ላይ ደግሞ ሀይሚ እየደወለችለት እሱ እንደዛ ሲልባት ያኔ ለወንድሟ ለእሱን እንዳይቆጣው የተጨነቀችው ነገር እዚህ ጋር የእሱን ክብር የእሱን ፍቅር የሚገልጽ ነገር ነው። ቤተሰቦች በጣም ደስ ይላል። ሀይሚ በዚህ አጋጣሚ አድንቄሻለሁ ዛሬ ማለት ነው። ምክንያቱም ሰጣ ገባ ሳትገባ ነው ፕራንኩን የጨረሰችው። እና ውድ ቤተሰቦቼ እናንተም እንደተሰማችሁ ሀሳብ አስተያየትን በኮመንት ብሰጡኝ ደስ ይለኛል። አመሰግናለሁ። መልካም አዳር።